ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አባቶቻችን፣ የደብራችን የስብከተ ወንጌል መምህራን፣ ዘማሪያን፣ በቅድስናው ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እናቶች፣ ሕፃናትም ጭምር በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ለዚህ ስላደረሰን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ሰላም ለእናንተ ይሁን የሚል ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ የምናገኘው ኃይለ ቃል ሲሆን ትምህርታችን ስለ ሰላም ነው። ስለምን? ስለ ሰላም ነው የምንማረው። እዚህ ውስጥ ከመጣን ሰዎች መካከል ማን ያውቃል የሰላም ጉዳይ ያስመጣን ሰዎች እንኖራለን። እግዚአብሔርን ከምንለምነው ነገር መካከል አንዱ በጋራም በግልም ሰላም ነው። ምድራችን በሰላም እጦት መንገላታት ከጀመረች ቆይታለች። ሰላሙን ለማምጣት ከረገጥንበት ምድር ጀምሮ እስከ ምድር ጫፍ ወይም ጥግ ድረስ ብዙ መፍትሄ የሚባሉ ነገሮች ይደረጋሉ። መሳሪያዎች ይተኮሳሉ፣ የሰላም ስምምነቶች ይደረጋሉ፣ ውይይቶች ይደረጋሉ፣ ስብሰባዎች ይደረጋሉ። ምድራችን ግን የምትፈልገውን ሰላም አላገኘችም። ዛሬም የሰላም ያለህ እያለች ነው። በቤተ ክርስቲያናችን ከጅማሬያችን እስከ ፍጻሜያችን ድረስ ስለ ሰላም እንጸልያለን። በቅዳሴ፣ በሰዓታት፣ በማህሌት፣ በኪዳን፣ በፍትሐት፣ በክርስትና ባሉት አገልግሎቶች ስለ ሰላም እናነሳለን። ግን አንዱም የሰላም መደፍረስ ምክንያት የሆነው እኛው ራሳችን ነን። ምንድነው ሰላም? እንዴትስ ይጠፋል? እንዴትስ ይገኛል? አልተሰጠንም ሰላም ወይስ ተሰጥቶናል? ከተሰጠን እንዴት ይወሰድብናል? ከተወሰደብንስ እንዴት እናገኘዋለን የሚለውን ነው የምንማረው። እግዚአብሔር ለሁላችንም ምስጢሩን ጥበቡን ይግለጽልን። መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ ከሰጣቸው ነገሮች መካከል አንዱ ሰላም ነው። ሰላም የሚሰጠው ከእግዚአብሔር ነው። በእርግጥ ዓለምም ሰላም ትሰጣለች። ግን የዓለም ሰላም እንደማን አይደለም? እንደ እግዚአብሔር አይደለም። ለዚህ ነው ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ማለት። ዓለም የሚሰጠው ሰላም አለ ማለት ነው። የዓለም ሰላም ጊዜያዊ ነው፣ የእግዚአብሔር ሰላም ዘላቂ ነው። የዓለም ሰላም ውጫዊ ነው፣ የእግዚአብሔር ሰላም ውስጣዊ ነው። የዓለም ሰላም በነገሮች ስኬት የሚቆይ ሲሆን የእግዚአብሔር ሰላም ግን በነገሮች ስኬት የሚቆይ አይደለም። በምድራችን ላይ ብዙ መጽሐፍት ተጽፈዋል፣ ብዙ ጸሐፊያን ጽፈዋል፣ ብዙ የትርጉም ስራዎች ተሰርተዋል። ለመተርጎም ከከበዱ ነገሮች መካከል አንዱ የሰላም ፍቺ ወይም ትርጉም ነው። ምን ማለት ነው? ሰላም ማለት ምን ማለት ነው? ሰላም ማለት ያለ ረብሽ የሚያውክ ነገር ሳይኖር በውጫዊ ነገሮች ሳንረበሽ ፍጹም በሆነ ጸጥታ መኖር ማለት ነው። ሰላም ማለት እግዚአብሔር በመጀመሪያው ቀን የፈጠራቸውን መላእክት፣ በእርግጥ ከመላእክት ሌላም 7 ፍጥረታት አሉ። አሁን የፈለግነው የመላእክቱን ስለሆነ ነው። በነገድ፣ በከተማ፣ በአገልግሎት፣ በቦታ ኃላፊነት ሰጥቶ ፈጥሮ በፈጠረላቸው አእምሮ እግዚአብሔርን አመስግነው እንዲኖሩ አመቻቸላቸው። እግዚአብሔር ማን የማን አለቃ እንደሆነ፣ ድርሻቸው ምን እንደሆነ ይህን ሁሉ ካከናወነ በኋላ በመካከል ግን ከላይ የነበረ የነሱ አለቃ ሳጥናኤል የሚባል በእነርሱ መካከል በተነሳው ጥያቄ ማን ፈጠረን በሚል ጥያቄ እኔ ፈጠርኳችሁ ልበል ብሎ አሰበ።
አስቦም አልቀረም ተናገረ። ከተናገረ በኋላ ሰላማቸው ደፈረሰ። ስለዚህ ለሰላም መደፍረስ ምንጩ አስተሳሰብ ነው። ምንድነው? አስተሳሰብ ነው ለሰላም መደፍረስ ምንጩ። ያ አንዱ አለቃ ያንን በማሰብ ብቻ አይደለም በመናገሩ በዓለመ መላእክት ጦርነት ተቀሰቀሰ፣ ሰላም ጠፋ። ስለዚህ ለሰላም መጥፋት ምክንያቱ አላግባብ የሆነ መልካም ያልሆነ አስተሳሰብ ነው። በተቃራኒው አስተሳሰባችን አመለካከታችን በጎ ሲሆን ለሰላሙ መኖር ምክንያት እንሆናለን ማለት ነው። ምናልባትም ዛሬ ሰላም ያጣን ሰዎች እስኪ አስተሳሰባችን እንፈትሸው። ሳጥናኤል አሰበ ምን ብሎ? የነዚህ ፍጡራን ፈጣሪ ነኝ ልበል ብሎ ነው ያሰበው። ፈጣሪ ግን አልነበረም። አስገኝ ነኝ ልበል ብሎ ነው ያሰበው። አስገኝ ግን አልነበረም። ስለዚህ ሰው ሳያስገኝ አስገኝቻለሁ፣ ሳይፈጥር ፈጥሬያለሁ፣ ሳይሆን ሆኛለሁ ወይም ነኝ ሲል ሰላም ይደፈርሳል። ምናልባት ይሆን እንደ ሰላም መደፈርሱ ምክንያት ሰላማችንን ያጣንበት ሳንሆን ነን፣ ሳንፈጥር ፈጠርን፣ ሳናደርግ አድርገናል ያለው ጉዳይ ይሆን ለሰላማችን መጥፋት ምክንያት የሆነው? ያንንም አስቦ አልቀረም ተናገረ። እነሱም እርሱ ነው አይደለም በሚል በመካከላቸው ልዩነት ተፈጠረ። የወገኑ የተቃወሙ፣ ያልወገኑም ያልተቃወሙም በመካከል ላይ የሆኑም አሉ። ለሶስት ተከፈሉ። በኋላ ላይ አንደኛው ሁለተኛው ጦርነት ተካሂዶ ሶስተኛ ላይ እግዚአብሔር ያንን ሳይሆን ነኝ ያለ ቦታው ቦታዬ ነው ያለ ፈጣሪነቱ ፈጣሪ ነኝ ያለውን ሳጥናኤልን አውርዶት ከዚያ የነበረውን የመላእክትን ሰላም እንደነበረ መለሰላቸው። ዛሬም በመካከላችን ለምስጋና ለውዳሴ የምንጠራቸው መላእክት ለሰላሙ መገኘት ከፍተኛ አስተዋጽኦ ያደርጉና ባለንበት እንጽና ብለው በእርሱ አስተሳሰብ ካስተሳሰቡም በመነጨው ቃላት ሳይታወቁ የኖሩ ናቸው። ነው ብለውም የተጓዙ የተጠራጠሩም አሉ። ስለዚህ ሰላማችንን የሚያደፈርስ ነገር ከውጭ ሲመጣ እንዲያደፈርሰው እድል መስጠት የለብን። ባለንበት መጽናት ያስፈልገናል። የሰላሙ መደፍረስ ምክንያት እኛ ሳንሆን ከውጭ የሚመጣ ነገር ሊሆን ይችላል። ለዚያ ነገር እድል ከሰጠነው ሰላማችንን እናጣበታለን። ሰላማችንን ብቻ ሳይሆን ማንነታችንንም እናጣበታለን። መላእክት አገልጋዮች የእግዚአብሔርን ምሕረት ለሰው የሰውን ጸሎት ወደ እግዚአብሔር የሚያደርሱት ሳጥናኤል ብለናቸው ክብራቸውን አጥተው ተዋርደው ወደ መውደቅ የደረሱት ለሰላማቸው መደፍረስ ምክንያት የሆነውን ነገር ተቀብለው ስላስተናገዱት ነው። እና አንዳንድ ሰው አጠገባችን መጥቶ ሰላማችንን ያደፈርሳል። በአስተያየት፣ በንግግር፣ በክፉ አስተሳሰቡን በሚገልጹ ቃላት፣ በድርጊቱ ሰላማችንን ያደፈርሳል። ያ ሰው ከሄደ በኋላኛ ሰላማችንን እናጣለን። ኑሮም ላንግባባ እንችላለን። ስለዚህ ከውጭ የሚመጡ ነገሮች ሰላማችንን እንዲያደፈርሱ እድል መስጠት የለብንም። እኛ ጋር ያለውን ሰላም ጠብቀን መጽናት እንደሚገባን ከመላኩ ከቅዱስ ገብርኤል እንማራለን። በቤተ ክርስቲያናችን ካሉት መጽሐፍት መካከል ገድላት ማሟላት ካለባቸው ነገር አንዱ ሰላም ነው። ገድል አለው፣ ድርሳን አለው፣ መልክ አለው፣ ሰላም አለው፣ ተአምር አለው ውስጡ እና መጽሐፍቶቹ ማሟላት ካለባቸው ነገሮች መካከል አንዱ ምንድነው? ሰላም ነው። እንጸልያለን። ያለንበት ደብር የመድኃኔዓለም ስለሆነ ምናመሰግነው መልካ መድኃኔዓለም ይባላል። ምትጸልዩ ካላችሁ ሰላም አለው። እሱ ምን አለው? ሰላም አለው። የምስጋና አይነት ሰላም ለዝክረ ስምከ ስመ ማላ ዘኢየሱ ዛንበረ ቅድመ እግዚአብሔር በአትሮንሱ ኢየሱስ ክርስቶስ ለዳዊት ባህሪ ከርሱ አክሊለ ስምከ እንዘይት ቄጸል በርእሱ አህጉረ ጸር ወረሰ ኢያሱ ይላል። ለስም አጠራርህ ልዩ ለሆነው ስምህ ሰላምታ ይገባል። ኢያሱ በስምህ አክሊልነት የጠላቶቹን አገር ወርሷልና ለስሙ ለዓይኖቹ፣ ለአፍንጫው፣ ለአንደበቱ፣ ለጆሮ፣ ለሰውነት አካላቱ ምስጋና ሰላም 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 እያልን እናቀርባለን።
እና ሊኖራቸው ከሚገቡ ነገሮች መካከል አንዱ ሰላም ነው። ስለዚህ ሰውም ሊኖረው ከሚገባ ነገር መካከል አንዱ ሰላም ነው። ብንበላ ሰላም ካጣን እንዴት ይዋሃደናል? ብንጠጣ ሰላም ካጣን እንዴት ይረጋጋልናል? ብንለብስ ሰላም ካጣን እንዴት ውበት ይኖረናል? ብናቅድ ሰላም ካጣን እንዴት እቅዳችን የመሳካቱን ደስታ ልናገኝ እንችላለን? ብንተኛ ሰላም ካጣን እንዴት ሰላማዊ እንቅልፍ ይኖረናል? አይኖረንም። ስለዚህ ሰላም በህይወታችን ውስጥ ሁሉ ያስፈልጋል። ስናጣው ከባድነቱ ይገባናል። ስናገኘው ግን ቀላል ሊመስለን ይችል ይሆናል። ምናልባት ጠዋት ተነስተን አሁን በሰላም የዋልን ሰዎች ለዚህ ላገኘነው ሰላም ዋጋ ክፈሉ ብንባል ምን ያህል እንከፍል ይሆን? በሰላም ያልዋልን ሰዎች ሰላምን ለማግኘት ይሄን ያህል ክፈሉ ብንባል ስንት ብር እንመድብ ይሆን ሰላምን ለማግኘት? ስለዚህ ሰላምን ስናጣው ለመመለስ እንቸገራለን። እጃችን ላይ ያለ እንዳያመልጠን ልንጠነቀቅ ያስፈልገናል። ሁለተኛው ስፍራ ገነት ነው። ከዓለመ መላእክት ቀጥሎ የምናገኘው በገነት አዳምና ሔዋን ትእዛዙን ጠብቀው እግዚአብሔርን እያመሰገኑ የምስጋና ሰዓት አላቸው። በእርግጥ መብላት የሚችሏቸው እጽዋት በገነት ሞልተዋል። ግን የሚያስርብ ባህሪ ስላልነበራቸው፣ የሚያስጠማ ባህሪ ስላልነበራቸው ለተጨማሪ እርካታ እንጂ ያን ያህል ችግር አልነበረውም። በገነት ሲኖሩ ያንን ምክር ሰምተው ጸበለስ ቀጥፈው በሉና ሰላማቸውን አጡ። አምላክነትን ፈልገው ትእዛዙን ባላደመጡ ቁጥር አይኖቻቸው ክፉ ሲመኙ፣ አፍንጫቸው ያንን የበለስን ቅጠል ሲያሸት፣ እግራቸው ወደ በለስ ሲጓዝ፣ እጃቸው ሲቀጥፍ፣ ጆሮአቸው ክፉውን ምክር ሲሰማ፣ በአንደበታቸው የተነገራቸው ነገር ብትበሉ አምላክ ትሆናላችሁ የሚለውን በቃላት ተለዋውጠው ከበሉ በኋላ ሰላማቸውን አጡ። ከዚያ በኋላ የገነት ሰላም ወይም በገነት ይኖሩበት የነበረው ሰላማዊ ህይወት ሰላም ወደ ማጣት ተሸጋገረ። ከዛ በኋላ ነው እንግዲህ ቅጠል አገልድመው ተደብቀው የትናችሁ ብሎ እግዚአብሔር የጠየቃቸው እያልን የምንቀጥለው። ሰላማቸውን ያጡበት አንዱ ምክንያት የእግዚአብሔርን ቃል አለመስማት፣ ትእዛዙን መተላለፍና የእግዚአብሔርን ቦታ ተክቶ የተነገራቸውን ወይም እግዚአብሔርን መስማት እንዳለባቸው ልክ ሳጥናኤልን በመስማታቸው ምክንያት ሰላማቸው ተወስዶባቸዋል። እንዳትበሉ ምን ትሆናላችሁ? ትሞታላችሁ ብሏቸዋል እግዚአብሔር። ሳጥናኤል ደግሞ ብትበሉ አምላክ ትሆናላችሁ አላቸው። ስለዚህ እግዚአብሔርን ልክ እንደሚሰሙትና እንደሚፈጽሙት እንደሚታዘዙለት ያንን በመስማታቸው ሰላማቸው ተወሰደ። ከዚያ በኋላ ነው እንግዲህ ሰላምን ለማግኘት 5500 ዘመን ያስፈልገው እኮ። ክርስቶስ የመጣበት አንዱ ምክንያት ያጣነውን ሰላም ሊመልስልን። እንደ ቀል ያጡትን ዕፀ በለስ በልተው በጆሮአቸው ሰምተው በእጃቸው ቀጥፈው በእግራቸው ተራምደው የበሉትን ዕፀ በለስ ያጡትን ሰላም ለማግኘት 5500 ዘመን አስፈልጎታል። ዛሬም እንደዚሁ ነው። እግዚአብሔርን በምናደምጥበት፣ እግዚአብሔርን በምንሰማበት፣ ወደ እርሱ በምንራመድበት፣ እርሱ ያዘዘንን በምንተገብርበት ደረጃ ከሱ ውጭ የሆነውን ነገር ካደመጥን ምናችን እናጣለን? ሰላማችንን እናጣለን። ሶስተኛው ስፍራ ምድር ነው። ከገነት ወጡ፣ በምድር ላይ መኖር ጀመሩ። ግን ሰላምን ሊያገኙ አልቻሉም። ቃይል የወንድሙ የአቤልን ደም በማፍሰሱ ምክንያት ምድሪቱ ሰላም አጣች። ዛሬም የምድራችን ሰላም ማጣት አንዱ ምክንያት ወንድም የወንድሙን ደም በማፍሰሱ ነው። ደሙ ሲፈስ በማየት ብቻ ሳይሆን እንዲፈስም ምክንያት በመሆኑ ጭምር ነው። ከዚያም ጋር በመተባበር ጭምር ነው። ክፉ የሚያደርጉ ሳይሆን ይላል መጽሐፍ፣ ክፉ ከሚያደርጉ ጋርም የሚተባበሩ ሰዎች አድራጊዎች ጭምር ናቸው የሚተባበሩ። ስለዚህ የምድሪቱ ሰላም ይሄ ነው መማጣቱ አንዱ ምክንያት። እንግዲህ ሰላምን በዚህ አይነት መልኩ በገነትም በዓለመ መላእክትም በምድርም እያጣን መጥተን በብሉይ ኪዳን ዘመን አካሄዳቸውን ከእግዚአብሔር ጋር ያደረጉ፣ ሕሊናቸውን የጠበቁ፣ አንደበታቸውን ያረሙ፣ ሕይወታቸውን ያስተካከሉ ሰዎች በሰላም እየገቡ እየወጡ እየተኙ እየተነሱ እንደኖሩ መጽሐፍ ይነግረናል። መዝሙረ ዳዊት የምትጸልዩ ሰዎች የሰኞ መዝሙረ ዳዊት ላይ መዝሙር 4 ቁጥር 8 ላይ ነብዩ ዳዊት በሰላም ቦቱ እሰክብ ወእነውም፣ በሰላም እተኛለሁኝ አንቀላፋለሁም ይላል። በሰላም ምን አደርጋለሁ?
እተኛለሁ። ትላንት ያደርነው አዳር የሰላም ይሆን? ሰላማችንን ያሳጣን ምን ይሆን? ይህን ሳምንት የተኛነው እንቅልፍ የሰላም ይሆን? ይህን ወር የተኛነው እንቅልፍ የሰላም ይሆን? ይህን ዓመት የተኛነው እንቅልፍ የሰላም ይሆን? ያሳጣን ሰላምን ያሳጣን ምክንያት ምን ይሆን? ኃጢአት በሶስት መንገድ ይሰራል፣ በሐሳብ በቃልና በተግባር። ሶስቱ ናቸው ሰላማችንን የሚወስዱት ስንጠቀልለው። ክፉ ሰው ሰላም የለውም ይላል ትንቢተ ኢሳይያስ ምዕራፍ 48 ቁጥር 22 ላይ ለክፉዎች ሰላም የላቸውም። ክፉ ሰው ሰላም የለውም። በተናገረው ባሰበውና ባደረገው ሰላሙን ያጣል። ስለዚህ ክፋት ሰላማችንን ይወስደዋል ማለት ነው። ከዚያስ በኋላ ሰላምን ለማግኘት እንቸገራለን። መቸገራችን ብቻ አይደለም፣ መፍትሄ ብለን የምንፈልጋቸው ነገሮች መንፈሳዊ ከሆኑ ያስገኙልናል፣ ስጋዊ ከሆኑ ወይም የማይጠቅሙ ከሆኑ ደግሞ አያስገኙልንም። ስለዚህ አንዳንድ ሰው ሰላምን ለማግኘት በሰው መካከል ይገኛል። ብቸኛ ሲሆን ስለሚጨንቀው በሰው መካከል ይሆናል። በቃ ሰው መካከል ሲሆን ሰላማዊነት እንዲሰማው ያደርጋል። ግን እስከ መቼ በሰው መካከል ይኖራል? ከህሊናው መደበቅ ስለማይችል። አንዳንድ ሰው ሰላምን ለማግኘት ደግሞ ከሰው ይለያል። ሰላም አትበሉኝ፣ አትዩኝ፣ አትናገሩኝ፣ አትስጡኝ፣ አትቀበሉኝ እንዲህ ብሎ ብቸኛ ይሆናል። ያ ግን መፍትሄ ያመጣለት። አንዳንድ ሰው ሰላምን ለማግኘት ራሱን ወደ መጠጥ ውስጥ ወስዶ እዛ ውስጥ ይደብቀዋል። ራሱን ቢዚ ያደርጋል በተለያየ ጉዳይ። በመጠጣት ሊሆን ይችላል፣ በመብላት ሊሆን ይችላል፣ በማጨስ ሊሆን ይችላል፣ በመቃም ሊሆን ይችላል። በተለያየ ምክንያት ራሱን ወደ ህሊናው እንዳይመጣ፣ የሰራውን ኃጢአት እንዳያስብ፣ ሰላሙን እንዳይፈልግ እዚያ ውስጥ ተደብቆ እንዲኖር ያደርገዋል። ይህም ሰላምን አያመጣ። በመጨረሻ ሲብስበት ሰላምን ለማግኘት ራሱን ማጥፋት መፍትሄ አድርጎ ሊወስድ ይችላል። በምድር እንዲህ ከሆነ በሰማይ እንዴት ይሆናል? ይበልጥ ወደ ሌላ ጥፋትን የሚገባው ማለት ነው። ስለዚህ ሰላምን ለማግኘት የምናደርጋቸው ነገሮች መንፈሳዊ ሊሆኑ ይገባቸዋል። እኛ በሰውኛው የምናስባቸው፣ የምናወጣቸው፣ የምናወርዳቸው ነገሮች ሊያመጡልን አይችሉም። ጎዳና ላይ ማደርን፣ ጥሩ ቤት ውስጥ አደርን፣ ህሊናችን ጥሩ ካልሆነ ሰላምን ልናገኝ አንችልም። ተራብንም ጠገብንም በጎ ስራ ከሌለን ሰላም ሊኖረን አይችልም። ለበስንም ራቁታችንንም ሆንን ለህሊና ለቃልና ለተግባር የሚስማማ በጎ ምግባር ካላደረግን ሰላም አይኖረን። ይህንን ነው ልናውቅ የሚያስፈልገን። ሰላማዊ ሰው እንዴት ያለ ሰው ነው ካልን ሰላማዊ ሰው መገለጫ አሉት። ሰላም እንዳለው መገለጫ አለው። ያ ሰላማዊ ሰው ሰላሙን የሚያገኘው ከእግዚአብሔር ነው። እግዚአብሔር ለሁሉም ሰላምን ሰጥቷል። ለሁሉም የመጠቀም ጉዳይ ነው ልዩነቱ። ክርስቶስ በተዘጋ ቤት በመካከላቸው ተገኘ። ሐዋርያት ጌታን ያገኘው መከራ ያገኘናል ብለው በራቸውን ዘግተው ባንኳኩ፣ በሩ በተንኳኳ ቁጥር ይጠይቃሉ ማን ነው እያሉ። የያዙት ይይዙናል፣ የሰቀሉት ይሰቅሉናል እያሉ ፈርተው ነበር። በእምነት ጠንክረው በመንፈስ ቅዱስ ኃይል እስኪሰማሩ ድረስ። ክርስቶስ ግን በተዘጋ በር በመካከላቸው ተገኘ። ደነገጡ፣ መንፈስ ያዩ መሰላቸው። ስለዚህ መጀመሪያ ሰላም ለእናንተ ይሁን አላቸው። ምን ለእናንተ ይሁን? ቤተ ክርስቲያን ቅዳሴው ከተጀመረ ጀምሮ ዛሬ ዕለቱ ምንድን ነው? ማክሰኞ ነው አይደል? ዕለቱ ማክሰኞ ነው። እምነባ ብለን ቅዳሴውን እንገባለን። በእርግጥ በትንሣኤው ሃሌሉያ ዮሴፍ ኒቆዲሞስ የሚል የትንሣኤ ዜማ ቅድሚያ እንልና ከዛ ወደዛ እንገባለን። በየቅዳሴው መካከል ላይ በየተወሰኑ ርቀት ላይ በየተወሰኑ ደቂቃዎች ልዩነት ላይ ዲያቆኑ ለጸሎት ተነሱ ሲል ካህኑ ደግሞ ሰላም ለሁላችሁ ይሁን ይላል። ሰላም ለሁላችሁ ይሁን። አዱ ሲባል የነበረ ሰው ሰላም ለሁላችሁ ይሁን ሲል ሰምቷል። ንስግድ ሲባል የመጣ ሰው ከዚያ በኋላ ሰላም ለሁላችሁ ይሁን የሚለውን ሰምቷል። ወንጌል ሲነበብ የመጣ ሰው ከዚያ በኋላ ሰላም ለሁላችሁ ይሁን የሚለውን ሲነበብ ሰምቷል። እግዚኦታ ላይ የመጣ ሰው ሰላም ለሁላችሁ ይሁን የሚለውን ሰምቷል። መጨረሻ ላይ መጥቶ እቱ ሲባል የሰማም ሰው እቱ በምን በሰላም አይደል? በሰላም ወደ የቤታችሁ ሂዱ የሚለውን ሰምቷል። እንደውም እንጸልያለን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን እያለን እንጸልያለን። የሰላም ንጉሥ ማን ስለሆነ? ክርስቶስ መድኃኔዓለም እግዚአብሔር ስለሆነ የሰላም ንጉሥ።
በትንቢተ ኢሳይያስም ተገልጿል። ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል አለ። የሰላም አለቃ ማን ነው? ክርስቶስ ነው። ሰላም የሚሰጥ ሰላምን የሚያስከብር። ተማሪ እያለን ክፍል ውስጥ አለቆች ነበሩ። ምን የሚያስከብሩ ናቸው? ተማሪዎች ሲረብሹ የሚያስከብሩ ናቸው አይደል? አዎ አለቆች ናቸው። ተማሪው እንዳይረብሽ የሚያስተካክሉ የሚያስከብሩ ማለት ነው። በሀገርም በዓለምም ደረጃ ሰላም አስከባሪ የሚባሉ አሉ። ግን ዓለማችን የሚፈልገውን ሰላም ማምጣት አልቻለች። ቅድም እንዳልኩት ነው። ሰጪውን እግዚአብሔርን ካላወቅ ነው፣ እርሱ ባለ መንገድ ካልተጓዝን፣ የተሰጠንን ሰላም ተቀብለን ስራ ላይ ካላዋል ነው ወይም ካልጠበቅ ነው በሰላም ልንኖር አንችልም። እንደው መሃል ላይም ጸሎት አለ በቤተ ክርስቲያን ተሰጦ ያለውና ተሰጦ የሌለው ተብሎ ይጠራል። ለምሳሌ ተንሱ ለጸሎት ከተባለ እግዚኦ ተሳለነ እንላለን። ጸልዩ በእንተ ሰላም የሚል ደግሞ አለ። ስለምን ጸልዩ? ስለ ሰላም ጸልዩ ይላል። አያችሁ፣ ሰላምን ለማግኘት መጸለይ ያስፈልጋል። ጸልዩ በእንተ ሰላም ፍጽምት ወፍቅር ተአሙ በበይናቲክሙ ይላል ዲያቆኑ። ከፊት ለፊቱ ንፍቁ ዲያቆን መጥቶ ጸልዩ በእንተ ሰላም ሲል ሰላምታ ይሰጣል። በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱም አቅጣጫ ዲያቆናቱ እየተፈራረቁ ሰላምታ ይለዋወጣሉ። ከዛኛ ምን እናደርጋለን? ልክ እንደሱ ቆማችሁ እንደተቀመጣችሁት ቆማችሁ የምታስቀድሱት ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምው በበይናቲክሙ በአምሃ ቅድሳት ይላል ዲያቆኑ። ተሰጦን መልሳለናል። አዎ ምን ብለን? ክርስቶስ አምላክነ ረስየነ ድልዋነ ከመንታማ በበይናቲነ በአምሃ ቅድሳት። እዚህ መድኃኔዓለም ቆሞ የሚያስቀድስ ሰው ወደ ላይ ሥላሴ ወይም እንጦጦ ማርያም፣ በዚህ በኩል ቀጨኔ፣ በታች በኩል ማርቆስ ወይም ቅድስተ ማርያምን ታቦት ፈልጎ ሰላም ይበል ማለት እኮ አይደለም። አጠገባችሁ ካለው ሰው ጋር ስጋ ወደሙ ልትቀበሉ ስለሆነ ቅዳሴ እያስቀደሳችሁ እያመሰገናችሁ ስለሆነ ሰላም መሆናችሁን እጅ ተነሳሱ ማለት ነው። ትእዛዙም ተሰጦም እንደዛ ነው። እጅ ተነሳሱ ሰላም መሆናችሁን አጠገባችሁ ካለው ሰው ጋር ማለት ነው። ይህ ትእዛዙ በቃላችን እንለዋለን፣ ልባችን ግን ሕንፃ ቤተክርስቲያን ነው የሚፈልገው። ስለዚህ ሰላም እንድንጸልይበት ሁሉ ታዟል። ስለዚህ ስለ ሰላም መጸለይ ያስፈልገናል። ስለ ራሳችን ሰላም ሰላም ከሌለን እድሜያችን ያጥራል። ሰላም ከሌለን ጤናችን ይዛባል። ሰላም ከሌለን ማህበራዊ ህይወታችን ሰላማዊ አይሆንም። ስለዚህ ሰላም ያስፈልገናል። ለእያንዳንዱ ሰው ሰላም ያስፈልገዋል። ይሄ ደግሞ ከእግዚአብሔር የተሰጠ ነው። የተሰጠንን ሰላም መጠቀም ያስፈልገናል። የምንጠቀመው በዚህ አይነት መልኩ ነው ማለት ነው። ለሰላም በመጸለይ፣ ስለ ሰላም በመድከም፣ ለሰላም የሚፈለገውን የሚከፈለውን መስዋዕትነት በመክፈል፣ ህሊናም በማንጻት፣ አንደበትን በማረም፣ ግብርን በማስተካከል የራሳችን ሰላም ይጠበቃል ማለት ነው። ከዚያስ በኋላ በሰላም እቱ እንባላ ሂዱ በሰላም ጨርሰን ጉዞ እናደርጋለን። ስራም እንግባ፣ ቤታችንም እንሂድ፣ በሰላም ሂዱ ተብለናል። ከዚያ እንሄዳለን። ወደምንደርስበት ቦታ ስንደርስ ደግሞ በሉቃስ ወንጌል ምዕራፍ 10 ላይ ሌላ መመሪያ ተሰጥቶናል። ሂዱ ወደምትሄዱበት ቤት መጀመሪያ ምን በሉ? ሰላም ለዚህ ቤት በሉ። የሰላም ሰው ቢኖር ሰላማችሁ ይደርበት። የሰላም ሰው ባይኖር ሰላማችሁ ከእናንተ ጋር ይሁን። መርሐ ግብራችንን ጨርሰን እቱ በሰላም እንባላለን። እንግዲህ ቄሱም ይበል፣ ዲያቆኑም ይበል፣ ዘማሪውም ሰባኪውም ይበል፣ ብቻ በሰላም ግቡ ስንባል እንሄዳለን። ቤት ስንደርስ እንዴት አመሻችሁ ሰላም ለእናንተ ይሁን ብለን እንገባ ይሆን ወይስ ቅድም ከቤት ስንመጣ በተፈጠረው አለመግባባት ጸብ ለመፍጠር እያሰብን ይሆን የምንደርሰው ቤት?
ስለዚህ ሰላሙን ልናስተላልፍ አንችልም። ለምን? መጀመሪያም እኛ ሰላሙን ካላገኘ ነው ከኛ ጋር የለም ሰላም። ስለዚህ ስንደርስ ሰላም ለዚህ ቤት ስንል የሰላም ሰው ሰላማችንን ይቀበላል፣ እናካፍላለን ሰላምን ማለት ነው። አያችሁ፣ ለሌላውም እንሰጣለን። ከዚህ ውጪ ግን ይሄ ሁሉ ተጸልዮ፣ ይሄ ሁሉ ተለምኖ፣ ይሄ ሁሉ ተዘምሮ ለሰላም ዋጋ የማንከፍልና ሰላምን የማንፈልጋት ከሆነ ከኛ ጋር ልትሆን አትችልም። ሰላም ከቃላት አያልፍም፣ ከንግግር አያልፍም፣ ከማስታወቂያ አያልፍም፣ ከድካም አያልፍም። ብዙ ተደክሟል እኮ ሰላምን ለማግኘት። መሳሪያ የሚተኩሱ ሰዎች እዚህ አምጥተን ብንጠይቃቸው ለምንድን ነው ቢባል ሰላምን ለማግኘት ነው የሚሉት። ህንፃ ላይ ድልድይ ስር ቦምብ እያጠመዱ የሚያፈነዱ አካላት ለምንድን ነው ቢባሉ ሰላምን ለማግኘት ነው የሚሉት። ድንበር ተሻግረው ባህር አቋርጠው ተራራ ላይ ወጥተው ባንዲራ የሚተክሉ ሰዎች ለምንድን ነው ሲባል ለሰላም ነው ይሏቸዋል። የሰላም ተጓዦች አሉ። በእግር ተጉዘው፣ ሞተር ሳይክል ተጉዘው፣ በሳይክል ተጉዘው፣ በተለያየ ትራንስፖርት ተጉዘው ስማቸው የምን ተጓዥ ይባላል? የሰላም ተጓዦች። ጉዞ ብቻ ግን ሰላምን ሊያመጣልን አልቻለም። ርግብ አርብተው የሚለቁ ሰዎች አሉ። በመንፈሳዊ በዓላት፣ በሀገራዊ በዓላት፣ በዓለም አቀፍ በዓላት ርግቦቹ ብቻቸውን ሰላም ያመጣሉ? አያመጡም። እኛ ለሰላም የምንከፍለው መስዋዕትነት፣ የምንሰጠው ዋጋ ሊኖር ያስፈልገዋል። ስለዚህ ሰላም እንዲሁ በቀላል የምትመጣ አይደለች። ይሄ መስዋዕትነት መከፈል ያስፈልገዋል ማለት ነው። ስለዚህ የተሰጠንን ሰላም በአግባቡ ስንጠቀምበት፣ የተሰጠንን ሰላም ጠብቀ ነው ስንኖር በሰላም እንገባለን፣ እንወጣለን። ከሌላውም ሰው ጋር ክፉ ቢናገረን ክፉ ምንመልስ ከሆነ ሰላምን እናጣለን። ለዚህ ነው ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍላቸው ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑ ጋር እዘኑ፣ ከሚያለቅሱም ጋር አልቅሱ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ሮሜ 12:12 ቢቻላችሁስ ከሰው ሁሉ ጋር። እውቀት አልመረጠም። ይሄንን ከሚያውቅ ይሄንን ከተማረ ይሄንን ካልተማረ አላለም። ጾታም አልመረጠም። ከወንዶች ከሴቶች አላለም። እድሜም አልመረጠም። እስከዚህ እድሜ ብሎ ከሰው ሁሉ ጋር በሰላም ኑሩ። ስለዚህ አስተሳሰባችን፣ ንግግራችን፣ ግብራችን መልካም ከሆነ ሰላማዊ ኑሮ እንኖራለን ማለት ነው። የፈለጓት ሰላምን ያገኟታል፣ ያልፈለጓት ደግሞ ያጧታል። ይህንን የሚነግረን መጽሐፋችን። ስለዚህ ክርስቶስ በመካከላቸው ተገኝቶ ሰላም ለሁላችሁ ይሁን ሲላቸው ደቀ መዛሙርቱ የክርስቶስን ሰላም ተቀበሉ። ከዚያስ በኋላ ተቀብለውት ስራ ላይ ያዋሉት ተጓዙበት። እነሱን ይዘው ስሙን እንዳትጠሩ፣ ታምራቱን እንዳትናገሩ፣ ስለ እርሱ እንዳታነሱ ብለው ይዘው ገርፈው እስር ቤት ከተዋቸው። እነሱ ከዛ በእስር ቤት መከራ ተቀብለው ሲወጡ ለፍርድ እንደተሾመ እንደተሸለመ ስልጣን እንደተሰጠው ሰው ይደሰታሉ። ያሰሯቸው ሰዎች ግን ሰላማቸውን አጥተው እነዚህ ሰዎች አስረን አይደል እንደ ይጣልናቸው፣ ደብድበን አይደል እንደ ያስገባናቸው፣ ለምንድን ነው እንደዚህ የሚደሰቱት? እኛ ግን እንጨነቃለን ይሉ ነበር። አያችሁ። ስለዚህ ለክፎች ሰላም የላቸውም። በጎ የሚያደርጉ ሰዎች ደግሞ ሁሉ ጊዜ በሰላም ይኖራሉ። የማ ሰላም አብሯቸው ስላለ? የእግዚአብሔር ሰላም አብሯቸው ስላለ አእምሮን አልፎ የሚሄድ ነው የእግዚአብሔር ሰላም። የሚቀበለው ካለ ሌላው ሰው ይቀበለዋል። ይሄ ነው ሊሆን የሚያስፈልገው። ስለዚህ ህይወታችን በሰላም እንዲኖር፣ ትዳራችን በሰላም እንዲኖር፣ ቤተሰብ ህይወታችን በሰላም እንዲኖር፣ አገልግሎታችን ቤተክርስቲያናችን ሰላማዊ እንድትሆን የእያንዳንዳችን ጥረት ዋጋ ያስፈልገዋል። ሰው ይናገራል፣ አንድ ሰው ተቀምጦ ያደምጣል። የሁላችንም ለዚህ ሰላም አስተዋጽኦ ስላለን ነው። ይህን ሰላም ላደፍርስ ካለ አንድ ሰው ይበቃል? አይበቃም? ይበቃል እኮ። ሰላምን ለማደፍረስ ከዚህ ውስጥ አንዱ ተነስቶ ቢበጠብጥ ሰላማችን ይደፈርሳል። አያችሁ፣ ያውከናል ማለት ነው። ስለዚህ ለሰላም ያንዳንዱ ሰው የሚከፍለው ዋጋ አለ ማለት ነው። ስለዚህ እኔ ምንድነኝ ምን አመጣለሁ ብሎ ተስፋ መቁረጥ አይገባም። ለሰላም የምናደርገውን ጥረት የምንከፍለውን ዋጋ መክፈል መቻል ያስፈልገናል። የአንደበትን ማረም፣ አስተሳሰብን በጎ ማድረግ፣ ግብርን ጥሩ ማድረግ ያስፈልገዋል። እንዲህ ሆኖ ሲኖር ሰላም ያለው ሰው አይጨነቅም። መገለጫው ይሄ ነው። ሰላም ያላቸው ሰዎች የሚገለጥባቸው መገለጫዎች አሉት። ሰላም ያለ ሰው ምን አይሆንም? አይጨነቅም። ለዚህ ነው ነብዩ ዳዊት ሰራዊት ቢሰፍርብኝ ልቤ አይፈራም አለ። ምን ቢሰፍርብኝ? ሰራዊት ቢሰፍርብኝ ልቤ አይፈራም።
የማሰላም አብሮት ካለ ሰላም ያለው ሰው ጭንቀት የለበትም። ያስባል፣ ያወጣል፣ ያወርዳል። ትላንትን፣ ዛሬን፣ ነገን፣ ሳምንቱን፣ ተነጎዳያን፣ ወሩን፣ 5ቱን፣ 10ሩን ዓመት በራሱ ሊያደርግ የሚገባውን ያደርጋል፣ ይዘጋጃል። ከዚያ ውጭ ግን የሚያከናውነው ማን ነው? እግዚአብሔር ነው። ስለዚህ አይጨነቅም። ተጨንቆ በራሱ ላይ ቁመት፣ መልክ፣ ቀለም መጨመር የሚችል ማንም የለም ብሏል ኢየሱስ ክርስቶስ። ስለዚህ ሰላም ያለው ሰው መገለጫው አለመጨነቅ ነው። ሁለተኛ ሰላም ያለው ሰው መገለጫው አለማማረር ነው። አመስጋኝ ነው፣ አያማረርም። እንደዚህ ሆነ፣ እንደዚህ ያረገብኝ፣ እንደዚህ ሆነብኝ፣ እንደዚህ ሆነብኝ እግዚአብሔር እንዲያረ እያለ አያማረርም። እግዚአብሔርን ያመሰግናል። እሱ የሚያውቀው ነገር ይኖራል፣ እሱ የማያውቀውም ነገር ይኖራል። ሁሉን ግን የሚያውቅ ማን ነው? አዎ እኛ ዛሬ የዋልንበትን እናውቃለን፣ ያላወቅነው ደግሞ የዋልንበታል። እኔ እዚህ ለመዋሌ መንገድ ላይ ሊያስቀረኝ የሚችል ነገር እዚህ እንዳልመጣ ምን ነበረ አላውቀውም። ማን ያውቀዋል? እናንተ እዚህ ተቀምጣችሁ ለመስማታችሁ እርግጠኛ የሆናችሁት አሁን ነው። ጠዋት ቀን እርግጠኛ አልነበርንም። ሊያስቀረን የሚችለውን ነገር ያለፍነው ነገሩንም የማናውቀው ማን ስለፈቀደ ነው? እግዚአብሔር ስለፈቀደ ነው። ስለዚህ ሰላም ያለው ሰው መገለጫው አለመጨነቅ፣ መገለጫው አለመፍራት። አይፈራም። ፍርሃት በእርሱ ዘንድ የለም። እግዚአብሔርን ያምናል፣ እግዚአብሔር ያለውን ይጠብቃል፣ በበጎ ጎዳና ይጓዛል፣ መልካም አስተሳሰብ ይኖረዋል፣ በጎ ንግግር ይኖረዋል፣ በሰላም ይኖራል። ይሄ መገለጫው ነው። ሰላም ያለው ሰው መገለጫው አለመጨነቅ፣ አለመፍራት። ሰላም ያለው ሰው መገለጫው ተስፋ ነው። ተስፋው በማን ላይ ነው? በእግዚአብሔር ላይ ነው። ነገ እንዲህ ሊሆን ይሆን፣ ይሄ ሳምንት እንዲህ ሊሆን፣ ይሄ ወር እንደዚህ ይሆን፣ ይሄ ዓመት እንደዚህ ይሆን ብሎ አይፈራም። ተስፋ አለው በእግዚአብሔር ላይ። ስለዚህ የሰላሙ መገለጫ ተስፋ ነው አንዱ። እነዚህ ነገሮች ሰላም ለመኖሩ ከኛ ጋር ማረጋገጫዎቻችን ናቸው ማለት ነው። ስለዚህ ስንገባም ስንወጣም ስንሄድም ስንመጣም በቤተ ክርስቲያንም በቤተሰብ ሕይወታችንም በሥራ ሕይወታችንም በግለሰብ ሕይወታችንም በአገልግሎት ሕይወታችንም በቤተ ክርስቲያን ሕይወታችንም ለሰላም ትልቅ ዋጋ መክፈል መቻል ያስፈልገናል። ቤተ ክርስቲያን የሰላም ምንጭ ናት፣ የሰላምን መገኛ ናት፣ የሰላምን መነሻ ናት። መተንም ሰላም የምናገኝባት ቤታችን ናት። አንዳንድ ጊዜ ግን ሰጪም ተቀባይም አባራሪም ተባራሪም ተናጋሪም ማድማጭም እኛ በመሆናችን ለሰላሟ መደፍረስ ምክንያት እንሆናለን። ለሰላሟ መደፍረስ ምክንያት እንሆናለን። እነዚህ ፊታችን ቆመው ይሄን መልእክት ለዓለም የሚያደርሱ ሚዲያዎች የሰላማችን መደፍረስንም ነገር እንደዚህ የሚያስተላልፉ ይሆናሉ። ምን ስንሆን? እኛ ለምንሰጠው ሰላም ዋጋ ሳንሰጥ ስንቀር። ለዚህ ነው በቤተ ክርስቲያናችን ብዙውን ጊዜ አንድ ሳምንት አንዱ ደብር፣ ሌላ ሳምንት አንዱ ሀገር፣ አንዱ ጊዜ ደግሞ ሌላ ስፍራ ላይ፣ አንዱ ጊዜ በጳጳሱ፣ አንድ ጊዜ በቄሱ፣ አንድ ጊዜ በዲያቆኑ፣ አንድ ጊዜ በህንጻ አሰሪው፣ አንድ ጊዜ በአንዱ በተለያየ ምክንያት አባራሪና ተባራሪ የሚያሽግና የሚታሸግበት፣ የሚዘጋና የሚዘጋበት፣ የሚባረርና የሚያባረር ሆነን ቤተክርስቲያኒቱን የሰላም ምንጭ የሆነችውን የሰላም ማጣት ምክንያት የምናረጋት ከምድር ተቆፍሮ የወጣ ሰይጣን፣ ከሰማይ ተጎትቶ የመጣ ክፉ ሰይጣን ሳይሆን እኛው ራሳችንን በምናመጣው ነገሮች ነው። ስለዚህ እኔ በቤተ ክርስቲያኔ ለሚኖረው ሰላም የማደርገው አስተዋጽኦ አለ ብለን ልናምን ያስፈልጋል። በግዴለሽነት በምን አገባኝነት በእኔ አይመለከተኝምነት የምንጓዛቸው ነገሮች ለቤተ ክርስቲያናችን ሰላም እጦት ወይም መደፍረስ ምክንያት ይሆናሉ። የምናደምጥም ሰዎች ሰላምን ከሚያደፈርሱ ጉዳዮች ይልቅ ለሰላማችን የሚከፈሉትን ክፍያዎች ለመክፈል የተዘጋጀ ልንሆን ያስፈልገናል። ይሄ ነው ወሳኙ ነገር። ለቤታችንም እንደዚሁ፣ ለመንደራችንም እንደዚሁ፣ ለሰፈራችንም እንደዚሁ፣ ለሀገራችንም እንደዚሁ፣ ለዓለምም እንደዚሁ ሊሆን ያስፈልገዋል። እንዲህ ሲሆን
የእግዚአብሔር ሰላም ከኛ ጋር ይኖራል፣ እኛም በሰላም እንኖራለን። ስለዚህ ክርስቶስ በደቀ መዛሙርቱ መካከል ተገኝቶ እንግዲህ ሰላም ለሁላችሁ ይሁን አላቸው። እነርሱም እሺ ብለው ሰላሙን ተቀበሉ። ከውጭ ሊያውካቸው ቅድም እንዳልኩት ለሚመጣው ክፉ አስተሳሰብን ለሚያደርሳድርባቸው፣ ክፉ በጎ ንግግራቸውን ወደ ክፉ ለሚለውጥባቸው፣ በጎ ምግባራችን ወደ ክፉ ለሚለውጥባቸው ዓለም ሰው በሰው አድሮ ለሚመጣው ክፉ መንፈስ ዋጋ፣ ስፍራ፣ እድል ሳይሰጡ ሰላማቸውን ጠብቀው ተጓዙ። ስለዚህ ዛሬም እኛ ያንን ዋጋ ለከፈሉት ደቀ መዛሙርት ለሌሎቹም ቅዱሳንም ለመላእክትም ለሰማዕታትም ሰላምታ እናቀርባለን። ስለ ሰላምም እንዘምራለን፣ ስለ ሰላምም እናወድሳለን፣ ስለ ሰላምም እግዚአብሔርን እናመሰግናለን። በዚህ አይነት መልኩ እንግዲህ ሰላማችን ያጣንበትን ምክንያት ምን እንደሆነ 3 ስፍራዎች ላይ ተመልክተናል። ህሊና ላይ፣ አንደበት ላይ፣ ተግባር ላይ። ስለዚህ ክፉ ሰርተን ከሆነ ይቅርታ እንጠይቅ፣ ቂም ቋጥረን ከሆነ ቂሙን እንተው። ለሰላሙ ብቻ ሳይሆን ለእድሜም ለጤናም ጎጂ እንደሆነ ሃይማኖትን አልፎ ሳይንሱም ያመነበት ጉዳይ ሆኗል። ስለዚህ ሰላማችንን የሚያሳጡት ከውጭ የሚመጡት ነገሮችም ከሆኑ እነዛን ከውጭ የሚመጡ ነገሮችን ማስተካከል፣ እድል አለመስጠት። ሰላሜን ያሳጣኝ ምንድነው ብለን ያን ፈትሸን ሰላሙን ለማግኘት ከምድራዊ መፍትሄዎች ይልቅ መንፈሳዊ መፍትሄን፣ ይቅርታን፣ በጎነትን፣ መልካምነትን አድርገን ያጣነውን ሰላም እንድናገኝ ማን ይርዳን? ሰላም ለሁላችሁ ይሁን። የዮሐንስ ወንጌል ምዕራፍ 20 ቁጥር 26 በደቀ መዛሙርቱ መካከል ተገኝቶ በተዘጋ በር በፍርሃታቸው ሰላሙን ያዳላቸው አምላካችን ዛሬም በተዘጋው ህይወታችን፣ በዘጋንበት ህይወታችን፣ በዘጋንበት በራችን፣ በዘጋንበት ችግራችን መካከል ተገኝቶ ሰላሙን ለሁላችንም እንዲያድለን ያደለንንም ሰላም እንድንጠቀም ህሊናችንን ከፍቶልን ልባችንን አዘጋጅቶልን ግብራችንን እናስተካክልበትን መንፈሳዊ ጉልበት ሰጥቶን ሰላሙን እንድናገኝ መልካምና ቅዱስ ፈቃዱ ይሆንልን። የሰማነውን በልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን ፈጻሚዎች ያደርገን።